ሞት ረከሰ፣ ጭካኔ በረታ፣ አዲስ አበባ በአስክሬን ተሞላች። ኢትዮጵያኖች ኢትዮጵያውያን ሆነው በመፈጠራቸው ብቻ በየተገኙበት እየተጨፈጨፉ ደማቸውን ውሻ ላሰው። ጀነራል ግራዚያኒ ምጽዋት ለመስጠት የከተማዋን ነዋሪ ሰበሰበ። መጥረቢያ እየተፈለጡ፣ በዶማ እየተቆፈሩ፣ በአካፋ እየተቀነጠሱ፣ በጥይት እየተበሳሱ፣ በረሃብና በውሃ ጥም የስቃይ አለንጋ እየተሸነቆጡ ሕይወታቸውን አሳለፉ። የካቲት 12 ያንን ጭካኔና እብሪት ያሳወረውን የኢጣሊያኖችን አስተሳሰብ ያስታውሳል። እሺ ዮባ አመሰግናለሁ። የካቲት 12 ነው ልናወሳ የተገናኘ ነው። እንግዲህ የካቲት 12 ምንድን ነው የተፈጠረው? እሱን እስቲ እንትናው የካቲት 12 1929 ዓ.ም የተፈጠረው የጣሊያኑ ንጉስ ቪክቶር ኢማኑኤል የጣሊያኑ ንጉስ ቪክቶር ኢማኑኤል ወንድ ልጅ ወለደ። የጣሊያን መስፍን የሚሆን ጣሊያንን ቀጣይ ደግሞ የሚያስተዳድር ነው ማለት ነውና በዚህ ደስታ ምክንያት ግራዚያኒ እንደ ኢትዮጵያውያን ደንብና ባህል እኔም ምጽዋት ሰጣለሁ ብሎ ገነተ ልዑል ቤተመንግስት 1929 ላይ ነው የካቲት 12 ላይ ድሆችን የጠራው ማለት ነው። ይሄም ኢትዮጵያውያን ያው መስጠት ቸርነት ማድረግ ልማዳቸው ነው። እሱም ደግሞ ከ6 ወር በላይ ኢትዮጵያ ውስጥ ተቀምጧል። እዚህ ያለ አድርግ በሚል ነው ድሆች ተሰብስበዋል። ለጣሊያን የገቡ መኳንንቶች ለዚህ ግራዝማቾች ተጠርተዋል። ባንዳዎችም ናቸው ተገኝተዋል። በዚህ መሃል ጳጳሱን እንዲመጡ ጥሪ አድርጎ ነበረ። እሳቸው አመሜ ብለው ቀሩ። ተገኝቷል የሚል ነገር አልተገኙም። እሳቸው ቦታው አልተገኙም። አሙኛል ብለው ምክንያት ሰጥተው ቀሩ። እሳቸው ኖሮ ቢሆን ኖሮ ያው ከጭፍጨፋ አይተርፉም ነበር ማለት ነው። እግዚአብሔር ማወጣቸዋል ማለት ነው። ከዚህ ያን ምክንያት በማድረግ ገነተ ልዑል ቤተመንግስት የዛሬው አዲስ አበባ ዩኒቨርሲቲ ነው። ገነተ ልዑል ቤተመንግስት ያኔ የቀዳማዊ ኃይለ ሥላሴ ቤተመንግስት ነበር። አባታቸው ነው ያ ቤተመንግስት። በነገራችን ላይ የራስ መኮንን መኖሪያ ቤት ነው። እሳቸው ደግሞ ልጅ ስለሆነ ወርሰው ያው መቀመጫቸውን እዛ አድርገውታል። እዛን የሰበሰባቸው ንግር ሊያደርግ ሆነ። በዛ መሀል ነው እንግዲህ ቀደም ብሎ የነ አብርሃም ደሞጭ የነ ሞገስ አስገዶም እና የነ ስምዖን አደፍርስ ታሪክ የሚመጣው ማለት ነው። በዛ መሀል ነው ቦምብ የተወረወረበት። ግራዚያኒም ቆስሏል። ሌሎችም የጣሊያን ወታደሮች ቆስለዋል። በዚህ ምክንያት ጭፍጨፋ አድርጓል። ግን ይሄ ነገር ከመሆኑ በፊት ግን እንዴት መጣ የሚለውን ወደኋላ ካየነው ቀኑን ግራዚያኒ ለድሆች ሊሬ ይሰጣለሁ ብሎ ጠረጴዛው ላይ ሊሬ ተረድሯል። የሚሰጠው ሊሬ ይቺን ነገር ደግሞ አብርሃም ደቦጭና ሞገስ አስገዶም ያውቃሉ። ሁለቱም ለጣሊያን አስተርጓሚ ሆነው አንደኛው በፖለቲካ ቢሮ ውስጥና አንደኛው ደግሞ የግራዚያኒ ቅርብ ረዳት ሆኗል። ኤርትራዊ ናቸው። የኤርትራ ክፍለ ሀገር ተወላጆች ናቸው። አሁን ባለው መንፈስ ሳይሆን ያኔ ኤርትራ የኢትዮጵያ ክፍለ ሀገር ነበረች። የኤርትራ ክፍለ ሀገር ተወላጆች ናቸው ሁለቱም። አብርሃም ደግሞ የግራዚያኒ አስተርጓሚ ነው፣ ቅርብ ሆኖ አስተርጓሚ ነው። ሞገስ አስገዶም ደግሞ በጣሊያን የፖለቲካ ቢሮ ውስጥ አስተርጓሚ ሆኖ የሚሰራው። ሁለቱም ለጣሊያን ቅርብ ናቸው። አስበው ነው የገቡት እንደዚህ ስልጣን ላይ። ቋንቋ ስለሚችሉ ነው። ጣሊያንኛ ቋንቋ ስለሚችሉ የሀገርኛውን ቋንቋ አማርኛውን ይችላሉ፣ ጣሊያንኛውን ይችላሉ። ደግሞ በትምህርታቸውም ደግሞ ከሌላው ማህበረሰብ ገፋ ያደረጉ ስለነበሩ የኤርትራም ክፍለ ሀገር ላይ ስለነበሩ እዛ ደግሞ ጣሊያንም ረጅም ጊዜም ተቀምጦ ስለነበረ በዛ ምክንያት ነው ወደዚህ የመጡት። ሁለቱም ለግራዚያኒ ቅርብ ናቸው፣ ለቤተ መንግስቱ ቅርብ ናቸው፣ ለፖለቲካ ቢሮ ቅርብ ናቸው። እዚህ ይህን ነገር ያውቁታል። ግራዚያኒ በሚያደርገው ነገር ኢትዮጵያውያን ላይ በሚያደርሰው በደል የአርበኞቹም ደግሞ እልህና ትግል በደንብ ያውቁታል ሁለቱም። በዚህ እልህ ነበራቸው፣ በዚህ ቁጭት ነበራቸው። ስለዚህ የጣሊያንን ባንዲራ በረንዳው ላይ አስቀምጦ ረግጦ ወጥቶ ሞገስ አስገዶም ከዚህ በኋላ ለጣሊያን ላለማደር ወስነው ሁለቱም ጓደኛሞች ተነጋገሩ። ያውቃሉ፣ ቅርብ ናቸው። ስለዚህ ወደ ጫካ እየሄዱ አንደኛው ወደ ጫካ ከአዲስ አበባ ወጣ እያሉ የሚል አለ። ሌላኛው ደግሞ ወደ ዝቋላ እየሄዱ የሚል ታሪኮች አሉ። ብቻ ግን ምን አድርገዋል? የቦምብ ውርወራ ግን ልምምድ ያድርጉ ነበር። ድንጋይ እያነሱ ክንዳቸው በደንብ አድርጎ አርቆ እንዲወረውር ልምምድ ያደርጉ ነበረ። በእግራቸው ረጅም መንገድ ይሄዱ ነበረ። ያንን
አደጋ ካደረሱ በኋላ ሲያመልጡ በእግር ስለሆነ ሊጓዙ የሚችሉት ሰውነታቸው እንዲጠነክርና ጠንካራ እንዲሆን ይህን ያደርጉ ነበር። በዚህ ሀሳባቸው ውስጥ የቀዳማዊ ኃይለ ሥላሴ ይሁንታ አለበት። ይሄ ምንድን ነው? ቀዳማዊ ኃይለ ሥላሴ ከሀገር ወጥተዋል። At the League of Nations, a grave disturbance. Today, Haile Selassie comes to plead for his lost empire. He wants them to make Mussolini give up Ethiopia. The Geneva crowds are for him, but the exiled emperor will need his imperturbable dignity before the day is over. ወደ እንግሊዝ ከሄዱ በኋላ በባዝ ቤታቸውን መኖሪያቸውን ካደረጉ በኋላ ለዓለም መንግስታት አብዮታቸውን አቅርበዋል። ኢትዮጵያ ደግሞ ለጣሊያን እንደ ስጦታ እንድትሰጥ ነው የተፈለገው። ጣሊያንና ጀርመን ደግሞ ወዳጆች ናቸው። ፈረንሳይና እንግሊዝ ደግሞ ለየብቻቸው ናቸው። ይሄ የሁለተኛው ዓለም ጦርነት መነሻም ጎራ የለዩበት ወቅት ነው። ግን ጣሊያን ደግሞ ኢትዮጵያ እንድትይዝ ይፈለግ ነበር። ስለዚህ እነዚህ ሀያላን የሚባሉ መንግስታት ለኢትዮጵያ ጥያቄ ምንም ምላሽ አልሰጡም። So in an unprecedented scene, Haile Selassie stands in dignified silence. ቀዳማዊ ኃይለ ሥላሴ አቤቱታም ተወረረ ያለው ህዝብ ተይዟል ተሰድጃለሁ የሚለውንም መስማት አልፈለጉም። ስለዚህ የዓለም ህዝብ ጣሊያን ደግሞ ምን እያደረገ ነው? የኢትዮጵያ ህዝብ ተገዝቶ ለኔ ገብሮ እየኖረ ነው የሚል ደግሞ አለ። ይሄን ደግሞ እሱ እያቀረበ ነው ያለው። ስለዚህ ኢትዮጵያ ዝምታ ውስጥ ነው ያለው፣ ተገዝቷል። ስለዚህ ንጉሱ አያስፈልጉም፣ የጣሊያን አስተዳደር በቂ ነው የሚል ነገር ደግሞ እየተያዘ ነው። ስለዚህ ንጉሱ ይሄን ነገር የሚያስቀር ልክ ካልሆነ መሆኑን ደግሞ የሚያሳይ አንድ ነገር መፈጠር አለበት። ይሄ ነው ዋናው ዓላማው። ስለዚህ እሳቸው በዚህ ቀን አድርጉት የሚለው ሳይሆን በጉዳዩ ላይ ግን መልካም ፈቃዳቸው አለበት ንጉሱ። ስለዚህ አዲስ አበባ ውስጥ ሰው ለጣሊያን አለመገዛቱ ተረጋግቶ አለመቀመጡን የሚያሳይ አንድ ነገር መፈጠር አለበት። ይሄኛው ታሪክ ደግሞ አብሮ ይገጥማል ማለት ነው እና በዚህ ውስጥ እነ ቦምቡን በማምጣት እነ ሀጂ በዳሶ አሉበት። እንደገና ደግሞ እነ ደጃዝማች ለጥይባሉ ገብሬም አሉበት በዚህ ምክር ውስጥ እና ደግሞ አንደኛው ጓደኛቸው ደግሞ የታክሲ ሹፌር የነበረው ደግሞ ስምዖን አደፍርስ አለበት። የከተማ አዲስ አበባ ውስጥ የነበረ ማለት ነው። አዲስ አበባ ውስጥ የነበሩት 8 ታክሲዎች 9 ታክሲዎች ናቸው በወቅቱ የነበሩት። አንዱ እሱ ነው ይታወቃል። ሹፌሮችም ታክሲ የነበራቸው ሰዎች እነሱ ናቸው። እነዚህ ሰዎች ዕለት ዕለት ይመካከራሉ፣ ሀሳብ ያወጣሉ፣ ያወርዳሉ። ይህን ልምምድ ከጨረሱ በኋላ ሀሳቡን ውጥኑን ከጨረሱ በኋላ ግራዚያኒ ደግሞ እቺን ቀን ሲመርጥ የካቲት 12 ሲመርጥ ይሄን ቀን መጠቀም እንዳለባቸው ወሰኑ ማለት ነው። ከዚህ እነሱ ቤተመንግስት ለመግባት የፍተሻ ችግር የለባቸውም። በዓል ለማድመቅ የመጡ እንደሆኑ የሚታሰበው እንጂ ጥርጣሬ የለም እንደሌሎቹ። ምክንያቱም ከጣሊያን ጋር የሚሰሩ ሰዎች እንደሆኑ ስለሚታወቅ ማለት ነው። እዚህ እቺ ደግሞ ጥሩ አጋጣሚ ስለነበረች በሀጂ በዳሱ አማካኝነት ቦምቡ እንዲመጣ ተደረገ። ከየት ነው የመጣው ቦምቡ? ቦምቡ ከከተማ ውጭ ነው የመጣው። ቦምቡ ወደ 9 ቦምቦች በወቅቱ ተወርውረዋል። እዚህ ልምምድ አድርገው ጨርሰዋል። እሱን ይዘው ገቡ። ግራዚያን ንግግር ሲያደርግ ቦምቡን ወረወሩ ማለት ነው። ግራዚያንን አቆሰሉት። በአካባቢ የነበሩትም የአየር ኃይል አዛዡ፣ ሌሎች የጣሊያን መኮንኖችም ቆሰሉ። ጣሊያን ማነው ሩድፎ ግራዚያኒም ጠረጴዛ ውስጥ ተደበቀ፣ ቆሰለ እሱ። በዚህ መሃል ሰው ያው ተሰብስቦ የነበረው ድሃ ተደናግጧል። ቦምብ ተወርሯል። አከታትለው የወረወሩት። ባሰቡት ልክ ግራዚያኒ መግደል አልቻሉም፣ አቁስለዋል እንጂ በፍጥነትም ደግሞ የግርግር ሲነሳ ሁለቱ ወጣቶች ከግቢው በፍጥነት ይወጣሉ። ስምዖን አደፍርስ በታክሲ ወስዶ ከአዲስ አበባ ውጪ በዚህ በቀጨኔ በኩል አድርጎ ወደ ሱሉልታ መንገድ እንዲወጡ አድርጎ ሸኝቷቸው ተመልሷል እሱ። ይህን ነው ዋናው ክስተት የነበረው ማለት ነው። ከሆን ተብሎ የታሰበ በኢትዮጵያን ታቅዶ የተደረገ ነገር ነው ይሄ። ግን ይሄ ምን ሆነ? ግን ወዲያው ግን የጣሊያን ወታደሮችና የጥቁር ላባሽ የሚባለው ወዲያውኑ ህዝቡ ላይ ነው መትረየሱን ማርከፍከፍ የጀመረው ማለት ነው። እዚህ ውስጥ የነበረው ሰው በሙሉ ከ3000 በላይ ምስኪኖች፣ ድሃዎች እረዳቸዋለሁ ያመጣቸው ሰዎች በሙሉ በህይወት አልወጡ ማለት ነው፣ ተጨፍጭፈዋል። ከግቢው ደግሞ አልፎ በከተማ ሁሉ የተገኘው እንዲጨፈጨፍ ሆኗል ማለት ነው። ያኒ ጊዜ የጣሊያን ይሄ ጣውላ ሰሪም የነበረው ወጥ ቤትም የነበረው ሁሉ ጨፍጫፊ ነበረው ማለት ነው።
በጥይት ሲያልቅባቸው በገጀራ በመጥረቢያ በነበራቸው ጎራዴ ኢትዮጵያን ህዝብ ጨፍጭፏል። እሱ አልበቃ ብሎ ራሱ ቤት ውስጥ ተቀምጦ የነበሩት ሰዎች ጋዝ እያርከፈከፉ ቤታቸው ውስጥ እንዲቃጠሉ አድርገዋል ማለት ነው። ይህ ጭፍጨፋ 3 ቀን የተደረገ እንደውም ሲወጡ እኮ እንዳይተርፉ ከእሳቱ አምልጠው የሚተርፉትን እንዳይተርፉ ብሎ ራሱ በጥይት ይለቅሟቸው ነበር። በጣም በደንብ አድርገው በጥይት ይለቅሟቸው ነበረ። ምክንያቱም ሰው ጭንቅ ሲይዘው ቤቱ ተቃጥሎበታል፣ ሲወጣ በጥይት ይገደላል። እንደገና ደግሞ በሳንጃ ደግሞ መተው ደግሞ እንደገና ወደ ውስጥ አስገብተው እንዲቃጠል ያድርጉት ነው። ይሄ ጭፍጨፋ 3 ቀን የተደረገው እኛ የካቲት 12 ብቻ ብለን እናነሳዋለን እንጂ 3 ቀን በ13ም በ14 የተካሄደ ጭፍጨፋ ነው። ሌሊቱን ሙሉ ቀኑን ሙሉ ሲጨፈጭፉ ነው የነበሩት። ምን ያህል ዘግናኝ እንደሆነ አስበው። እንግዲህ ኢትዮጵያን አሰለጥናለሁ ኋላ ቀር ህዝብ ነው ብሎ የመጣው ግራዚያኒ የጣሊያን መንግስት እንዲህ አይነት ጭፍጨፋ ሲያደርግ በጣም ዘግናኝ ነው። ዓለም ላይ ብዙ ጭፍጨፋዎች፣ ብዙ ጅምላ ሰዎች በጅምላ የተጨፈጨፉበት ታሪክ አለ። ይሄ ግን ምንም ምክንያት የለውም። ምንም ይሄ ነው ተብሎ የሚወጣለት ምክንያት የለውም። እነዚህ ሰዎች ወጣቶቹና አብርሃም ደቦጭና ሞገስ አስገዶ እንደ ሀገር ያደረጉት ግራዚያኒ መፋለማቸው ትክክል ነው። ቦምብ መወርወራቸውና ለመግደል ሙከራ ማድረጋቸው ልክ ነው። እንደው እንደ ህግና እንደ ዓለም አቀፍ ህግ ደግሞ ስታየው ጉዳዩ ላይ የቆሰለውን ግራዚያኒን ወስዶ የቆሰሉት ሌሎችንም ሕክምና አድርጎ በኋላ ላይ ደግሞ ጥፋቱን ያጠፉ ሰዎች በህግ ጠይቆ እርምጃ መውሰድ ሌላ ጉዳይ ሊሆን ይችላል። ምንም ግን ያላደረገውን ህዝብ ግን 3 ቀን ሙሉ መጨፍጨፍ ግን በጣም ከባድ ነው። ግራዚያኒም በዚህ ተግባሩ በጣም ደስተኛ ነበር። ወዲያው ነበረ ወደ ጣሊያን ቴሌግራም መልእክት ያስተላልፈው። እዛም ፍቃድ አግኝቷል። ጭፍጨፋውን 3 ቀን ሙሉ አካሂደውታል ማለት ምንም ይቅር የለም። ጊዮርጊስ ቤተክርስቲያንን አቃጥለውታል። ጊዮርጊስ ቤተክርስቲያንን አቃጥለውታል፣ ጉዳት አድርሰውበታል። ይሄ ሁሉ በመላው አዲስ አበባ ሲደረግ የነበረ ጭፍጨፋ ዝም ብለን የምናልፈው ነገር አይደለም ማለት ነው። ምክንያቱም ሁልጊዜ እነዚህ ሰዎች ስለ ሀገራቸው ብለው የወደቁ ናቸው ማለት ሰማዕታት ናቸው። ምንም ያላደረጉ ምንም ያልነበሩ ሰላማዊ የነበሩ ሰዎች ጭፍጨፋ ማድረግ ጭራሽ ደግሞ ይሄ ሰው እንዲነቃቃ ወደ በረሃ እንዲሄድ ነው ያደረገው። በነገራችን ላይ ሰው እንደው ደንግጦም አርፎ ይቀመጣል ብሎ አድርጎት የነበረው ነገር ጭራሽ ይሄን ሳይ ከተማ የነበረው ራሱ ወደ በረሃ እንዲወርድና አርበኞች እንዲቀላቀሉ የሆነው ማለት ነው። እዚህ ጋር ግን ማለት ነው 3 ቀን ሲሆን የመጀመሪያ ቀን ሲጨፈጨፍ፣ ሁለተኛ ቀን ሲጨፈጨፍ፣ በሶስተኛ ቀን እንዴት እምቢ አይልም የነበረው ህዝብ አዲስ አበባ ውስጥ የነበረው ዝም ብሎ በቃ በየቤቱ ባለበት ሲቃጠል፣ ቢያንስ በሶስተኛ ቀን የነበረው ህዝብ ኖ ብሎ ከያው አንዳንዴ ከረሃብ የሚገል ከሆነ ጦርነት የሚገል ከሆነ በቃ ተፋይተ የሞት ሞትን እንትን ትላለህ እና እንደዚህ አይነት ውሳኔ እንዴት አልወሰኑም? ምንድን ነበር እሱን ነገር እንዳይሆን የተፈጠረ? ምንም በዛ ዘመን የነበረው አዲስ አበባ ህዝብ ምንም ሊያደርግ የሚችል ህዝብ አልነበረም። ከቤተ መንግስቱ ጀምሮ የተጨፈጨፉት ምስኪኖች ናቸው። በኋላም ቤቱ የተቀመጠው ምስኪን ህዝብ ነው የነበረው። አርበኞቹማ ወርደዋል እኮ በረሃ ገብተዋል። ቀድሞ ወጥተዋል። እነሱ ቀድሞ ገብተዋል። ወጣቱ ምናምን ወጥቷል። ሁሉም ወጥተዋል። አርበኛ የነበረው ሰው ወጥቷል። የነበሩት ሽማግሌዎች፣ ምስኪኖች፣ ወጣቶችን ቢሆኑ ደግሞ በረሃ ያልወረዱ አሜን ብሎ የሚቀመጥም እኮ አለ። አሁን እኮ በነገራችን ላይ ጭፍጨፋው ሲካሄድ ሰው አልተለየም። የጣሊያን ደጋፊ ነው ጣሊያንን አሜን ብሎ ተቀብሏል አልተቀበለም የሚሉ እኮ አልነበረም። በሃይማኖት አልተለየም፣ በብሔር አልተለየም፣ በቋንቋ አልተለየም። የጣሊያን ደጋፊ ተብሎ የጣሊያን ተቋሚ ተብሎም አልተለየም። ጥቁር የሆነ በሙሉ ኢትዮጵያ የሆነ በሙሉ አብሮ የተጨፈጨፈ ምንም ሊያደርጉ አይችሉም። ይሄ የቅኝ ግዛት የወራሪዎች ጉዳቱ ይሄ አይደለ። በቃ ወራሪዎች ሲመጡ ጉልበት ሲኖራቸው መሳሪያ ሲኖራቸው የስነልቦና ጫና ያደርጉባል እና አርበኞቹ በሙሉ ወጥተዋል። አዲስ አበባ ውስጥ ይሄ ነው የምትለው በኋላ በምናውቀው የአርበኝነት ትግል ውስጥ ይታገል የሚችል አልነበረም። ስለዚህ የነበረው ህዝብ በሙሉ ከመጨፍጨፍ ማምለጥ አልቻለም ማለት ነው። ራሱን የደበቀ ጢሻ የገባ ወደ ጫካ የወረደ መደበቂያ አግኝቶ ራሱን የደበቀ ሰው መትረፍ ችሏል። እዛ ውጭ ግን ከ30 ሺህ በላይ ሰው አንዳንድ ቁጥር 30 ሺህ ያደርገዋል፣ አንዳንዱ 30 ሺህ ያደርገዋል። አንዳንድ መጽሐፎች ከ30 ሺህ ሰው በላይ ግን በ3 ቀን ውስጥ ተጨፍጭፏል። እንግዲህ ከተማ ውስጥ 30 ሺህ በጣም ብዙ ነው። አንድ ከተማ ውስጥ 30 ሺህ ሰው በዛን ጊዜ ደግሞ ስታስበው ያለው ህዝብ ጠቅላላ አልቋል ማለት ይቻላል። እንዳሁን አይደለም እና ተራርቆ ነው የሚኖረው ምናምን አካባቢ በድንኳን ነው የሚኖረው፣ በጎጆ ቤት ነው የሚኖረው እና ያሁን ብዙ ህዝብ ነው ያለቀው ማለት ነው። ግን ይህ ጭፍጨፋ ግን ወደ ገዳማትም ሄዷል እና ደብረ ሊባኖስ የተፈጠረው ነገር ምንድን ነው? የደብረ ሊባኖስ
ቤተክርስቲያን የካህናት መገደል ከ300 በላይ መነኮሳት ተገድለዋል። የደብረ ሊባኖስ ቤተክርስቲያን ተቃጥሏል፣ አውድሞታል ጣሊያን። ይሄ አንደኛ ስምዖን አደፍርስ አብርሃም ደቦጭና ሞገስ አስገዶም ወደ ሱሉልታ መንገድ ስለነበር ያቀኑት ሸሽተው ይደበቃሉ ተብሎ የታሰበው ደብረ ሊባኖስ ስለነበረ ከዛ በኋላ ደብረ ሊባኖስ ገዳምን ጎድቶታል። አንደኛ በሚኒሊክ ዘመን በነበረው በአድዋ ጦርነት ሽንፈቱ ላይ የሊቃውንት ሚና ቀላል አልነበረም። በሀገረ መንግስት ግንባታ ውስጥ የማዕከላዊ መንግስቱን በመደገፍ በመምከር በሀሳብ በፍርድ በስርዓት ሊቃውንት ያግዙ ነበረ። ስለዚህ ታቦታትን ይዘው ደግሞ የወጡ ካህናት ናቸው። በጦርነቱ አብረው ተሳትፈዋል። ስለዚህ ከስለልቦና አንጻር የነበራቸው ሚና ቀላል አልነበረም። ህዝቡን በማበርታት ንስሐ በመስጠት በማናዘዝ ጦር ሜዳ አብሮ በመዋል ካህናት ትልቅ ሚና ተጫውተዋል። ስለዚህ ለኢትዮጵያ ሀገረ መንግስት ግንባታ የቤተክርስቲያን ሚና ካህናት የሊቃውንት ሚና ትልቅ ስለነበረ እሱን አከርካሪውን መምታት የጣሊያን ዋና ጭብጡ ነው ማለት። ስለዚህ አከርካሪው መመታት አለበት። ይህ መሰረት የሚሆነው ብርታት የሚሆነው መመታት መሰበር አለበት። ከዚህ አንጻር ነው። ደብረ ሊባኖስ ደግሞ ገዳም ትልቅ ገዳማችን ነው። የአቡነ ተክለ ሃይማኖት ገዳም በጣም ትልቅ ገዳማችን ነው። ለአዲስ አበባም ቅርብ ነው። እዚህና አቡነ ጴጥሮስ የሚወጡበት የተማሩበት ገዳም ነው። ስለዚህ ያን ገዳም መምታት ምንጩ ማድረቅ ነው ብሎ አስቦ ስለነበረ ደብረ ሊባኖስ ገዳምን ከዛ በኋላ የካቲት 12 በኋላ በነበረው ይሄን ገዳም አውድሞታል፣ አቃጥሎታል። ከነፃነት በኋላ ነው በቀዳማዊ ኃይለ ሥላሴ እንደገና ቤተክርስቲያኑ ተሰርቶ ቅዳሴ ቤቱ ተከብሮ ተመርቆ አሁን አገልግሎት እየሰጠ ያለውና ጣሊያን በሁሉም ቦታ ነው ጉዳት ሲያደርግ የነበረው። ችግር ይሆኑብኛል ብሎ ያሰባቸውን ሁሉ ሲሰብር ሲያጠፋ የነበረውና እንደውም እዚህ ላይ የመገዛትን ጉዳይ የሚያነሱ አንዳንድ ሰዎች የሚያስገርሙኝም ይሄ ነው። ብንገዛ ኖሮ ይሻል ነበር የሚል ሀሳብ የሚያነሱ ሰዎች አሉና ብንገዛ ኖሮ የሚሆነው እንደዚሁ እንደ የካቲት 12 ጣሊያን አንድ ባንድ እየጨፈጨፈ ያጠፋንና ሀገር አልባ ያደርገናል። ባዶ ነው የሚያደርገን እንጂ አያኖረንም። እሱ ማሳያ ነው እና ሰው ብንገዛ ይሻል ነበር ሲል አገሩን በመጥላት ያለው ነገር ባለመመቸት ስደትን በመምረጥ ሊል ይችላል። ይሄ የእሱ ምርጫ ይሁን እንጂ ብንገዛ ይሻል ነበር ብሎ ግን በጥቅል ማውራት ግን ከባድ ነውና ብንገዛ ይሻል ነበር ለሚል ሰው የካቲት 12 ሪፈር ቢያደርግ ነው የምመክረው ማለት ነው። እንዴት ነበር ጭፍጨፋው? ምንድን ናቸው እነዚህ ወራሪዎች የሚለውን በመላው አፍሪካም የኢትዮጵያ የሚያደረጉትን ነገር ዞር ብሎ ቢያይ ጣፈንታው መጥፋት እንጂ አድጎ መኖር እንደማይሆን መገንዘብ አለበት እና ከዛም አንጻር ነው ደብረ ሊባኖስንም በብዙ ቦታም ጭፍጨፋ ሲያደርግ የነበረው። ጥሩ። አብርሃም ደቦጭና ሞገስ አስገዶም ያን ድርጊት ካደረጉ በኋላ የት ሄዱ? ተያዙ ወይ አመለጡ ወይ? ጥራት እንዳደረጉ ይታወቃል ለማምለጥ እና ቅድም እንዳልከኝም በሱሉልታ መስመር በቀጨኔ በኩል ባለታክሲው አደረሳቸው። ከዛ በኋላ ወዴት ሄዱ? ያደረሳቸው ስምዖን አደፍርስ ባለታክሲው አድርሷቸው ነገሩ አይታወቅም ብሎ አስቦ ስለነበረ ወደ አዲስ አበባ ተመለሰ። ግን ያው ባንዳ ደግሞ ሞልቶ የለ በወቅቱ ስምዖን አደፍርስ በወሬም ይህን ድርጊት ማድረጉ ተደረሰበት። ስምዖን አደፍርስ በጣሊያኖች ተያዘ። ብዙ ስቃይ ደረሰበት። ብዙ መረመሩት። የት አደረስካቸው ወዴት ነው አሉት። አልተናገረም። በኋላ ላይም ሰውነቱ እንዲመረዝ አድርገው ገድለውታል። እሱ ስምዖን አደፍርስ። አብርሃም ደቦጭና ሞገስ አስገዶም እንደምንም ድር ብለው ወደ ሱዳን ድንበር ለመድረስ ሞክረዋል። ግን እዛም አልቀረላቸውም። በነበሩት ገበሮችና ባንዶች ባለማወቅ እንዲያዙ ሆኖ ለጣሊያን ተላልፈው ተገድለዋል። በዚህ መንገድ ነው የነሱ ህይወት ያለፈው ማለት ነው። ነገር ሁሉ እንዳይሆን ነው የሆነው። ግራዚያኒም በታሰበው ልክ አልሞተም። ሸሽተዋል ጉዳቱን ካደረሱ በኋላ እነሱ ግን በኋላ ጠፈንታቸው በጣሊያኖች መውደቅና መሞት ሆኗል ማለት ነው። እንግዲህ የካቲት 12ን ጭፍጨፋውን የነበረበንን በደል 3 ቀን የነበረውን ግፍ የሚዘክር ሐውልት ቆሟል። ከሐውልቱ ደግሞ ፊት ለፊት አሁን የካቲት 12 ሆስፒታል ደግሞ አለ፣ በእነሱ ስም ተሰይሟል። ከዛ ፊት ያ ሆስፒታል ቤተሳይዳ ነበር የሚባለው። እዚህ የመኳንንት የሉላሉ መታከሚያ ነበር የነበረው። ንጉሱም ከስደት ከመጡ በኋላ ይዘውት የሄዱትን የመድኃኔዓለም ታቦት በቤተሳይዳ ውስጥ አስቀምጠውት አሁን የምስኪያ ዞናን መድኃኔዓለም ቤተክርስቲያን እስከሚሰራ ድረስ እዛ ነው የነበረው። በኋላ ላይ ግን ቤተሳይዳ አሁንም አለ። ቤቷን ብታያት ቤተሳይዳ የሚል ምልክት አላት የተጻፈባት። ሆስፒታሉ ግን ሙሉ ለሙሉ በሰማዕታት
ስም ተሰይሞ ለነሱ መታሰቢያም ሆኖ የካቲት 12 ሆስፒታል እንለዋለን። አሁን ስሙ የካቲት 12 ሆስፒታል ዝም ብሎ የተሰጠ ሊመስሉ የሚችል ወጣት ትውልድ ሊኖር ይችላል። ጉዳዩ ላይ ካላነበበ ካልጠየቀ ግን የካቲት 12 ሆስፒታል ከየካቲት 12 1929 በግራዚያኒ ከደረሰብን ግፍ ጋር የተያያዘ ነው ማለት ነው። እነዚህ ሰማዕታት እረፍታቸው የተደረገው ከነፃነት በኋላ እንደገና ንጉሱ አዲስ አበባ ከገቡ በኋላ ሀገር ካረጋጉ በኋላ አጽማቸው ከያለበት ተፈልጎ እዛው ዙሪያውም አሁን የሐውልቱ ያለበት አካባቢም እድሳት ሲደረግ አጽሞች ሲገደሉበት የነበሩ ትልልቅ መጠናቸው ትልልቅ የሆኑ መርፌዎች ተገኝተዋል። እዛ አካባቢም አጽሞች ነበሩ። ጊዮርጊስ ቤተክርስቲያንም የተጣሉ አጽሞች ነበሩ። በየቦታው የተጣሉ አጽሞች የአርበኞች እነዚህ የሰማዕታት አጽም ተሰብስቦ ዛሬ በቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ ይገኛል። 1936 ላይ ቅዳሴ ቤቶች ሲያከብሩ አንዱ ከፈጸሙ ትልቁ ነገር የአርበኞችን አጽምና የካቲት 12 የተጨፈጨፉ ሰማዕታትን አጽም ማሳረፍ ነውና አንደኛው በዚህ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ መካነ መቃብር አጠገብ ያለ አንድ ሐውልት አለ። ሰው ልብ ብሎ የሚያውቀው ከሆነ ሌላ ደግሞ የደርግ ሰማዕታት ደርግ የጨፈጨፋቸው ሰማዕታት አጠገብ ደግሞ አንድ ሐውልት አለ። ተመሳሳይ ሐውልት ናቸው። ጽሁፎቹም ወቅቱን የሚዘክሩ የሚያስታውሱ ጽሁፎች ናቸው። እዛ ውስጥ ዋሻ አለ። አጽማቸው እዚያ እንዲያርፍ ተደርጓል ማለት ነው። የአርበኞቹ ደግሞ በቤተክርስቲያኑ ምድር ቤት ውስጥ እንዲያርፉ ተደርጓል። የሰማዕታቱ ውጭ ላይ ነው ያለው፣ እነዚያ ደግሞ በዚህ በቤተ መቅደስ ውስጥ ነው ያለውና አጽማቸው እዚህ እንዲያርፍ ተደርጓል። እንግዲህ ቅድስት ሥላሴ ካቴድራል 4 ኪሎ የሚገኘውን ብዙ ሰው ይሄ እንዳለ ያወቅ አላውቅም፣ ግን ቤተክርስቲያኑ ያው ብዙ ታሪክ የያዘ ብዙ መካነ መቃብራት ያሉበት ቤተክርስቲያን ነው። እዛ ውስጥ ደግሞ አንዱ የሰማዕታት አለ። ሐውልቱ እዛ 6 ኪሎ አደባባይ ላይ ቆሟል። አጽማቸው ደግሞ እዚህ እንዲያርፍ ተደርጓል ማለት ነው። ጀግኖቻችንን አንረሳቸውም። ነገ እኛንም ትውልዱ እንዳይረሳን። ይህ የ5 ዓመት የጣሊያን ኢትዮጵያን የመግዛት ወረራ ብዙ ጣጣዎች አምጥቷል። ብዙ ተጋድሎችም አርበኞች ፈጽመዋል። አሁን የካቲት 12ን ብቻ ነቅሰን አወጣን እንጂ የቅዱስ አባታችን የአቡነ ጴጥሮስንም ታሪክ ብናነሳ ከዚህ ጋር ይገናኛል። የሌሎችም አርበኞችን ገድል ብዙ ታሪክ አለው እና ይህን ግን ታሪኩን ብናነሳ ጊዜም ስለማይበቃን እዚህ ጋር ተወት እናደርገውና ከዚህ ጭፍጨፋ ወይም ከዚህ ታሪክ አሁን ላይ ምንድን ነው የምንወስደው? ምንድን ነው የተለየ ነገር ትምህርት የምናገኘው? እንግዲህ የካቲት 12 ፋሽስት ኢጣሊያን የደረሰብን ጭፍጨፋ ነው፣ መከራችን ነው ማለት ነው። የካቲት 12ን እንዲሁ ራሱ ታስቦ መዋሉም የሚያሳዝን ነገር ነው። ይሄ ቂምን ለማትረፍ አይደለም የሐውልት የሚቆመው፣ ግን ወራሪዎች አፍሪካውያን ላይ ያደረሱት በደል፣ እጭ ወራሪዎች ኢትዮጵያ ላይ ያደረሰው በደል፣ ጣሊያን በራሷ ሁለቴም በነበራት ለወረራ ባደረገችው ሙከራ ትውልዱ ይሄን ማወቅ አለበት፣ መዘከር አለበት። እነዚህ ምስኪን ኢትዮጵያውያን ናቸው። አልገዛም በማለታቸው የተጨፈጨፉ ሰዎች ናቸው። ምንም ያደርጉ ንጹሃን ናቸው የሞቱት።
ይህን ቀን እንዲሁ አስበን መዋላችን እንደው ያሳዝናል። ይሄ እርግጥ በዓላትን ለማሸጋሸግ በሚል በደርግ ጊዜ ነው የካቲት 12 እንዲቀር የተደረገው። እስከ 1967 ግን የካቲት 12 በደንብ ነበር በንጉሱ ዘመን ይዘከር የነበረው። ደርግ ግን ያው የበዓላትን ለማሸጋሸግ ከእስልምናም ባህል በዓላት ወደዚህ ለማምጣት ሲታሰብ ያው አርበኞቹን ጠይቆ የካቲት 12 ታስቦ እንዲውል ተደረገና ቀረ እንጂ በደንብ በታላቅ ሁኔታ ይከበር የነበረ በዓል ነው። ይህ ሐውልት ዝም ብሎ የቆመ ሐውልት አይደለም። ግፋችንን የሚናገር በደላችንን የሚናገር የቅኝ ግዛት ጠባሳው ምን እንደሆነ የሚያሳይ ወራሪዎች ምን እንደሚያደርጉ አፍሪካ ላይ ምን እንደፈጸሙ የኛ ብቻ ሳይሆን የአፍሪካውያንም ማሳያ ነው። ሁሉም ደግሞ አፍሪካውያን በየራሳቸው ደግሞ የደረሰባቸውን በደል ተጽፏል፣ ጽፈውታል እሱና ይሄ ቀን እንዲሁ መታሰቡ ሰው የሚያናል ቦታ ለመስጠቱ የሚያሳዝን ነገር ነው። ይሄ እንዳለ ሆኖ ከየካቲት 12 ምንም እንማራለን ስንል ጭፍጨፋ የተደረገው በጠላት ነው፣ በወራሪ ነው፣ በነጮች ነው፣ ባህር አቋርጦ በመጣ ነው። ዛሬ ደግሞ እኛ ኢትዮጵያውያን እርስ በርስ እንጨፋጨፋለን። በጎሳ ተለያይተናል፣ በብሔር በነገር ተለያይተን አንተ ውዲና አንተ ውዲና ብለን የምንጋደል ሰዎች የአንድ ሀገር ህዝቦች ጦር ተማዘን የምንዋጋበት ጊዜ ላይ ነው ያለነውና ይሄ ስታስበው ያሳዝናል። ምንድነው የምንማርበት እንድትል ያደርጋል። በነገር እንጨፋጨፋለን። ሁሉም ሃይማኖት ተቋማትን በዚህ ሰዓት ብታየው መጨፋጨፍ ነው። አንዱ መሪውን ይሳደባል፣ ይወቅሳል፣ ያንጓጥጣል። እንዲህ አይነት አስቀያሚ ነገር ነው ያለውና በነገር የምንጨፋጨፈው በነገር የምንወጋጋው በምላሳችን አጥንት የምንሰብረው ምንድነው ትርጉሙ? የዛ በጥይት እዛ በመርፌ ተገለዋል፣ በመርስ ተገለዋል። አሁን ደግሞ እኛ እርስ በርስ እንጨፋጨፋለን። ሰላም አይደለንም ያለንበት ሁኔታ እና ምንድነው የምንማረው? እርስ በርስ ነው ደግሞ ያስ በጠላት ነው። ዛሬ ግን እርስ በርስ የምንሆነውና የምናደርገው ነገር እጅግ በጣም የሚያሳዝን ከታሪካችን ያልተማረን ትላንትን ያላየንን እንዲህ እንድትል ያስብልሃልና የካቲት 12 ነገን እንዘክር። ባርነት ቀር ልንል አንችልም። አሁን ዘመናዊ ባርነት ውስጥ ነን ያለ ነው። አሁን መጥቶ የሚጨፈጭፈን የለም። አሁን ታስበው የቴክኖሎጂ እስረኞች ነን ብዙዎቻችን። በምዕራባዊ ሀሳብ እና አስተሳሰብ ቅኝ የተገዛ ሰዎች ነን ብዙዎችን። በተለይ ከተማው ስታየው ብዙ ነገር ምዕራባዊ ነው የሚመስለውና ትላንት የተከፈለውን ዋጋ ትላንት ኢትዮጵያዊነታችንን ይዘን የኖርንበት ለነፃነታችን ኩሩነታችን ባህላችን ሳንነቅ የኖርንበትን ከዓለም ጋር ሳናዋሃደው እኛን እንዲመስል ሳናደርገው ሙሉ ለሙሉ የምዕራባውያን ሀሳብ ተገዦች መሆናችንም ምንድነው የነዛን ሰዎች ሞት የነዛን አረበኞች ትግል ባዶ እያደረገው ነው እንዴ የሚል ነገር ያነሳል። ትግላቸውን መና እያደረግነው የሚመስለኝና ይግድ አሁን ላይ መጥቶ ጣሊያን 4 ኪሎ ላይ ቁጭ ብሎ ወታደር ሲንቀሳቀስ አንጠብቅ። በተለያየ መንገድ ነው የምዕራባውያን ወረራ የሚመጣውና በዛ ግን አሁን አደጋ ውስጥ ነን ያለነው። ቀኝ አልተገዛንም ማለት አሁን የምንችል አይመስለኝም። በብዙ መንገድ ስናየው ብዙ ነገራችን ምዕራባውያንን መስሏልና ይህም ራሳችንን ነገር ማየት የራሳችንን ባህል የራሳችንን ትውፊት ስርዓት ጠብቀን ኢትዮጵያዊ የሆነ ባህል ኢትዮጵያዊ የሆነ ስልጣኔ ኢትዮጵያዊ የሆነ ትምህርት ኢትዮጵያዊ የሆነ ምርምር ኢትዮጵያዊ የሆነ ሂሳብ ኢትዮጵያዊ የሆነ ቋንቋ ኢትዮጵያዊ የሆነ ብዙ ጥበብ መስራት ይጠብቅብናል ማለት ነውና ዛሬ በብዙ መንገድ የጎደለን ትንሽ ክፍተት ያለን ነው የሚመስለኝ። ይሄ ነው ብዙ እያከሰርን ነው ይመስለኛል የአርበኞችን ትግልና ዋጋ። በጣም አመሰግናለሁ። ቀረ የምንለው ሀሳብ ካለ እናንተ? ምንም የለም። እንግዲህ እንኳን አደረሳችሁ አይባልም ለዚህ ቀን፣ ግን ታሪኩን ዋጋ ሰጥተን አንብበን ተምረንበት ዘክረነው አባቶቻችንን አስበን ደግሞ ለነጋችን ደግሞ ህልም እናለንበት ለነጋችን ደግሞ የምንነጋገርበት ከዚህ ሁሉ መከራ ከዚህ ሁሉ ጭቅጭቅ ወጥተን እንዴት ነው የምንነጋገረው? እርስ በርስ ከመገዳደል እርስ በርስ ከመጠላላት እንዴት ነው የምንወጣው የምንልበት የሆነ መነሻ እንዲሆነን ግን ተስፋ አድርጋለሁ። አመሰግናለሁ።